ሰላም ለእናንተ ይሁን ውድ ተመልካቾቻችን። ወደ መንፈሳዊ ዓለም ወደሚያስገባ ሌላ አስደናቂ ጉዞ እንኳን በደህና መጣችሁ። ዛሬ የምንዘምረው ታሪክ ምስሏን በብዙ ቅዱሳን ስዕሎች ላይ አይታችሁ ይሆናል። በእጆቿ ቀይ እንቁላል ይዛ የምትሳለው የጌታችን የኢየሱስ ክርስቶስ ታማኝ ደቀ መዝሙር ቅድስት ማርያም መግደላዊት ነው። ይህች ቅድስት ሴት ከኃጢአት ጥልቀት ወደ ቅድስና ከፍታ የመጣችው በጌታ ፍቅር ሙሉ በሙሉ የተለወጠችውና የክርስቶስ ትንሣኤ የመጀመሪያዋ ምስክር የነበረችው ሴት ናት። ሕይወቷ በብዙ ፈተናዎች፣ በብዙ ስቃዮች፣ ነገር ግን ከሁሉ በላይ ደግሞ በታላቅ የእምነትና የፍቅር ብርሃን የተሞላ ነበር። ከጨለማው የመግደላ ከተማ ሕይወቷ ጀምሮ እስከ ሮም ንጉሣዊ ቤተ መንግሥት የትንሣኤን ብስራት እስከ ማሰማት የዘለቀውን የቅድስት ማርያም መግደላዊትን አስደናቂ ታሪክ በጥልቀት እንመለከታለን። እስከ ፍጻሜው ድረስ አብራችሁን ቆዩ። በቅድሚያ ግን ያሉት የሕይወተ ቅዱሳን የዩቱብ ቻናል ላይ ነውና ቪዲዮውን ላይክ፣ ቻናሉንም ሰብስክራይብ ያድርጉ። ታሪካችን የሚጀምረው በጥንቷ ገሊላ መግደላ በምትባል ከተማ ነው። ማርያም የምትባል አንዲት ሴት በዚያ ትኖር ነበር። የወንጌል መጻሕፍት ስለ ቀድሞ ሕይወቷ ብዙም ዝርዝር ነገር ባይሰጡም ቅዱስ ሉቃስ ግን ጌታ ኢየሱስ 7 አጋንንት ከእርሷ እንዳወጣላት ይናገራል። ይህ አገላለጽ የሚያመለክተው የሕይወቷን ከባድነት፣ በአጋንንት የተሰቃየችበትን፣ በኃጢአትና ምናልባትም በማኅበራዊ መገለል የተሞላችበትን ሕይወት ነው። የአጋንንት ሕመም ሰውነትን፣ አእምሮንና መንፈስን የሚያዳክም ከባድ በሽታ ሲሆን ማርያምም በዚህ በሽታ ትሰቃይ ስለነበር ማህበረሰቡን በአፍረት አይቶ ምናልባትም አገልሏት ይሆናል። ሕይወቷ ጨለማ፣ ተስፋ የለሽና ባዶ ሆኖ እርሷ ግን ያን ሁሉ ሕመምና ስቃይ ተሸክማ ትኖር ነበር። ነገር ግን በዚያ ሁሉ ጨለማ ውስጥ የብርሃን ወጋገን ፈነጠቀ። የኢየሱስ ክርስቶስ ድምፅና መገኘት ወደ መግደላ ከተማ ደረሰ። የሕይወቷን ታሪክ ያወቀው ነገር ግን ሳይፈርድባት በእዝነት የተመለከታት ነፃ ሊያወጣት የመጣው እርሱ መድኃኒታችን ኢየሱስ ክርስቶስ ብቻ ነበር። በጌታችን በመድኃኒታችን በኢየሱስ ክርስቶስ ቃል ማርያም ሙሉ በሙሉ ነፃ ወጣች። ያ ሁሉ ስቃይ፣ ያ ሁሉ ጭንቀት፣ ያ ሁሉ ኃጢአት ከእርሷ ለቀቃት። ያን ጊዜ የሕይወቷ ጨለማ በደማቅ ብርሃን ተለወጠ። ይህ ነፃ መውጣት ማርያምን በጌታ ፍቅርና ምስጋና እንድትሞላ አደረጋት። ያች ቀን የሕይወቷ መጀመሪያ፣ የቅድስናዋ ጉዞ መንደርደሪያ ነበረች። ከዚህ ቀን ጀምሮ ማርያም መግደላዊት የጌታችን ታማኝ ተከታይ ሆነች። ከብዙዎቹ ሴቶች ጋር ሆና በገንዘቧም ሆነ በአገልግሎቷ ጌታችንንና ደቀ መዛሙርቱን ታገለግል ነበር። በገሊላ፣ በይሁዳ፣ በሰማርያ ጌታ ወደ ሄደበት ሁሉ ትከተለው ነበር። ለእርሱ ያላት ፍቅር ከቃላት በላይ ነበር። የጌታችን ምድራዊ አገልግሎት ወደ መጨረሻው ምዕራፍ እየደረሰ ነበር። የሕማም ዘመን ደረሰ። ጌታችን በጌቴሴማኒ የአትክልት ስፍራ ታላቅ ስቃይ ሲያሳልፍ ደቀ መዛሙርቱ እንኳን ተኝተው ነበር። ሐዋርያቱ ሲይዙት ፈርተው ሸሹ። ጴጥሮስ እንኳን ጌታውን 3 ጊዜ ካደ። ነገር ግን በዚህ ሁሉ አስጨናቂ ጊዜ ማርያም መግደላዊት ከጌታችን አልተለየችም። ከሌሎች ጥቂት ሴቶች ጋር ሆና ፍርሃትን ተቋቁማ እስከ ቀራንዮ መስቀል ስር ድረስ ተከተለችው። ጌታችን በዚያ አስከፊ ስቃይ ሲሰቃይ የሕይወትን እስትንፋስ እስኪለይ ድረስ በዚያ ቆማ በዓይኖቿ ተመለከተች። የጌታችን ሞት መመልከት ምን ያህል ከባድ ሕመም እንደሆነ መገመት ከባድ አይደለም። የልቧን ቁራጭ ያህል የምትወደው ጌታዋ፣ አዳኟ፣ ነፃ ያወጣት እርሱ አሁን በሞት ተወስዷል። ታማኝነቷና ፍቅሯ በዚህ አስቸጋሪ ወቅት ተፈተነ። እርሷ ግን ጸናች። ጌታችን ከተሰቀለ በኋላ ሥጋው ከመስቀል ወርዶ በዮሴፍና በኒቆዲሞስ ተቀበረ። ማርያም መግደላዊትም የመቃብሩን ቦታ በትኩረት ተመለከተች። በሰንበት ቀን ዕረፍት ከወሰዱ በኋላ የሳምንቱ የመጀመሪያ ቀን ጎህ ሲቀድ ከሌሎች ሴቶች ጋር ሆና የጌታን ሥጋ በሽቱ ልትቀባ ወደ መቃብሩ ሄደች። በልቧ ትልቅ ሐዘን፣ ሕመምና ተስፋ መቁረጥ ነበር። የድንጋዩን መቃብር ማን ሊያነሳላቸው እንደሚችል እያሰቡ ይጓዙ ነበር። ማርያም መግደላዊትና ቅዱሳት እናቶች ወደ መቃብሩ እንደደረሱ ባዶ መቃብር ጠበቃቸው። ታላቁ ድንጋይ ከመቃብሩ ተንከባሎ ነበር። የጌታ ሥጋ ግን አልነበረም። ማርያም በፍርሃትና በግራ መጋባት ተሞላች። ጌታዬን ወስደውታል ብላ ወደ ቅዱስ ጴጥሮስና ዮሐንስ ሮጠች። እነሱም መጥተው ባዶውን መቃብር አይተው ተመለሱ። ማርያም መግደላዊት ግን ብቻዋን በመቃብሩ አጠገብ ቆማ ታለቅስ ነበር። ልቧ በሐዘን ተሰብሮ ነበር። ወዴት ሄደ? የት ነው ያለው? ብላ ታሰላስል ነበር። በዚያች ቅጽበት 2 መላእክት በመቃብሩ ውስጥ በነጭ ልብስ ተቀምጠው አየች። መላእክቱም አንቺ ሴት ለምን ታለቅሻለሽ? አሏት። እሷም መልሳ ጌታዬን ወስደውታልና
ወዴት እንዳኖሩትም አላውቅምና በዚህ ምክንያት አምርሬ አለቅሳለሁ አለች። ይህንንም ከተናገረች በኋላ ወደ ኋላ ስትዞር አንድ ሰው ቆሞ አየች። እርሱን የአትክልት ስፍራ ጠባቂ መስሏት ነበር። ልክ በሕይወቷ መጀመሪያ ላይ እንዳደረገው ጌታችን እርሷን በትክክል በስሟ ሊጠራት ተዘጋጀ። አንቺ ሴት ለምን ታለቅሻለሽ? ማንንስ ትፈልጊያለሽ? ብሎ ጠየቃት። ጌታዬን አንተ ከወሰድከው ወዴት እንዳኖርከው ንገረኝ፣ እኔም ወስደዋለሁ አለችው። እዚያም ያ ሁሉ የሕይወቷን ጨለማ ወደ ብርሃን የለወጠው ድምፅ፣ ያ የነፍሷን ጥማት ያረካው ድምፅ፣ በዚያች ቅጽበት ጌታ ማርያም ብሎ ጠራት። ያ ድምፅ ልቧን የወጋው ድምፅ ነበር። ያ ድምፅ እርሷን ከ7 አጋንንት ነፃ ያወጣት፣ ሕይወቷን የቀየረው፣ በፍቅር የሞላው የጌታዋ ድምፅ ነበር። ወዲያውኑ አወቀችው። በደስታ በመገረም በድንጋጤና በፍቅር ተሞልታ መሬት ላይ ተንበርክካ ወደ እርሱ ልትቀርብ ሞከረች። ረቡኒ መምህር ሆይ ብላ ሰገደችለት። ጌታችንም እንዲህ አላት፣ አትንኪኝ፣ ገና ወደ አባቴ አላረግኩምና፣ ነገር ግን ወደ ወንድሞቼ ሂጂና እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ በያቸው። ማርያም መግደላዊት በዓለም ታሪክ የትንሣኤው የመጀመሪያዋ ምስክር ሆነች። ጌታችን ይህንን ታላቅ የምሥራች ለደቀ መዛሙርቱ ለመናገር የመረጣት እርሷን ነበር። በፍጥነት ሄዳ ለደቀ መዛሙርቱ ጌታን አየሁት ብላ አበሰረቻቸው። ደስታዋንና የእግዚአብሔርን ኃይል ሳትፈራ መሰከረች። በዚህም ከሐዋርያት ሁሉ ቀድማ የሐዋርያት ሁሉ ሐዋርያት የሚል ታላቅ ክብርን አገኘች። ጌታችን ካረገ በኋላ ማርያም መግደላዊት ዝም ብላ አልተቀመጠችም። በእግዚአብሔር መንፈስ ተሞልታ የትንሣኤውን የምሥራች በዓለም ዙሪያ ለማሰራጨት ተነሳች። ወደ ሮም ከተማ ተጓዘች። በዚያን ጊዜ የዓለም ሁሉ ማዕከል የነበረችው ከተማ። በሮም ንጉሣዊ ቤተ መቅደስ ውስጥ ለቄሳር ጢባሪዎስ የኢየሱስ ክርስቶስን ትንሣኤ ልትመሰክር ፈለገች። ወደ ቄሳር ዘንድ ስትቀርብ እንደ ልማዱ ንጉሣዊ ስጦታ መያዝ ያስፈልጋል። ማርያም መግደላዊት ግን ውድ ወርቅ ወይም ዕንቁ የያዘች አልነበረችም። በእጆቿ ይዘው የነበረው አንድ ተራ ነጭ እንቁላል ነበር። በጥንት ዘመን እንቁላል የሕይወትና የመራባት ምልክት ነበር። ማርያም መግደላዊት ይህንን እንቁላል የመረጠችው የክርስቶስ ትንሣኤ አዲስ ሕይወት፣ ከሞት ድል መንሳትና የዘላለም ሕይወት ምልክት መሆኑን ለመግለጽ ነበር። ቄሳር ሆይ ክርስቶስ ተነስቷል። ቄሳሩ ጢባሪዎስ የሮም ኃያል ገዢ የክርስቶስን ትንሣኤ ታሪክ ብዙም አልሰማም ነበር። ምናልባትም በንቀትና በፌዝ ተመለከታት። አንቺ ሴት፣ አንድ ሰው ከሞት መነሳቱ እንደዚህ በእጅ ያለው እንቁላል ቀይ ከመሆን የትኛው ይበልጣል? ይህ ፈጽሞ የማይሆን ነገር ነው። ቄሳሩም ንግግሯን አቃለላት። ነገር ግን ልክ እነዚህ ቃላት እንደተናገረ በዚያች ቅጽበት በእጁ ይዞት የነበረው ነጭ እንቁላል ደማቅ ቀይ ሆነ። ቀዩ ቀለም በቄሳሩ እጅ ላይ ሲንቦገቦግ በዚያን ቅጽበት ቄሳሩና በዙሪያው የነበሩት ሁሉ እጅግ ደነገጡ። ያየውን ማመን አልቻለም። የጌታችን ትንሣኤ እውነት መሆኑን የሚያሳይ እግዚአብሔር የፈጸመው ታላቅ ተአምር ነበር። ከዚህ ታሪክ ጀምሮ ነው ቀይ እንቁላል የትንሣኤ ምልክት ሆኖ በአብያተ ክርስቲያናት ውስጥ መከበር የጀመረው። በኦርቶዶክስ ቤተ ክርስቲያን ውስጥ በተለይም በፋሲካ በዓል ወቅት ቀይ እንቁላል የክርስቶስ ደም የፈሰሰበትን መስቀልና በዚያው ደም የሞትን ድል መነሳቱን የሚያመለክት ነው። ማርያም መግደላዊትም የትንሣኤው ሕያው ምስክርና ተአምራዊ ምልክት ሆና ቀረች። ከሮም ከተማ በኋላ ማርያም መግደላዊት በወንጌል ስብከት ጉዞዋን ቀጠለች። ወደ ፈረንሳይና ሌሎች የአውሮፓ ክፍሎች በመሄድ ወንጌልን እንደሰበከች ይነገራል። በሕይወቷ ሁሉ የክርስቶስን ፍቅርና ምሕረት አበሰረች። ብዙዎችን ወደ እምነት ትመርታለች። ለብዙዎች የብርሃንና ተስፋ ምልክት ሆናለች። በዚያን ጊዜ ለሴቶች ወንጌል መስበክና ከወንዶች ጋር እኩል መጓዝ የተለመደ ባይሆንም ማርያም መግደላዊት ግን በድፍረትና በቅንዓት ይህንን ታላቅ ሥራ አከናውናለች። እርሷ በክርስቶስ ያገኘችውን ነፃነትና ፍቅር ለሌሎች ለማካፈል ምንም ነገር አላገዳትም። መጨረሻ ላይ ወደ ኤፌሶን ከተማ ተመልሳ ከቅዱስ ዮሐንስ ወንጌላዊ ጋር ኖረች። በዚያም በሰላም አረፈች። የመጨረሻ ዕረፍቷም የእምነቷና የፍቅሯ ፍጻሜ ነበር። የቅድስት ማርያም መግደላዊት ታሪክ ለእኛ የሚያስተምረን ብዙ ነገር አለው። የእግዚአብሔር ምሕረትና የኃጢአት ስርየት። ምንም አይነት የኃጢአት ሕይወት ብንኖርም የእግዚአብሔር ፍቅር ከሁሉም በላይ ነው። እርሱ እኛን የመለወጥና የማንጻት ኃይል አለው። ማርያም መግደላዊት ከ7 አጋንንት ነፃ ወጥታ ቅድስት መሆኗ ለእያንዳንዱ ሰው የምሕረት በር ክፍት እንደሆነ ያሳያል። የታማኝነት አስፈላጊነት። በመልካምም ሆነ በመከራ ጊዜ ጌታን የመከተል ታማኝነት። ማርያም መግደላዊት በመስቀል ስር፣ በመቃብር አጠገብና
የትንሣኤውን የምሥራች በመመስከር ያሳየችው ታማኝነት ለእኛ ትልቅ ምሳሌ ነው። የሴቶች ሚና በቤተ ክርስቲያን የሴቶች ታላቅ አገልግሎትና ወንጌልን የማሰራጨት ኃላፊነት ማርያም መግደላዊት የሐዋርያት ሐዋርያት መባሏ በቤተ ክርስቲያን ውስጥ የሴቶችን አስፈላጊነትና ክብር ያስገነዝበናል። የትንሣኤው እውነት የጌታችን ትንሣኤ እውነተኛና ሕያው መሆኑ የሚያሳይ ተአምራዊ ማስረጃ። ቀዩ እንቁላል ከትውልድ ወደ ትውልድ የሚተላለፍ የትንሣኤው ሕያው ምልክት ነው። ማርያም መግደላዊት በእጆቿ ቀይ እንቁላል ይዛ በስዕላት ላይ የምትታየው የትንሣኤውን የምሥራች የያዘች የሕያው እምነት ምልክት ሆና ለዘላለም ትኖራለች። እርሷ የክርስቶስ ፍቅር እንዴት ሰዎችን ሙሉ በሙሉ ሊለውጥ እንደሚችል የሚያሳይ ሕያው ምሳሌ ናት። የቅድስት ማርያም መግደላዊት ታሪክ የዘመናችንን ሰዎች ሊያነሳሳ የሚችል ታሪክ ነው። በእኛም ሕይወት ውስጥ የጨለማ ጊዜያት ሊኖሩ ይችላሉ። ከኃጢአት፣ ከክስተቶች ወይም ከጭንቀት ጋር ልንታገል እንችላለን። ነገር ግን የማርያም መግደላዊት ታሪክ የሚያሳየን ጌታችን ኢየሱስ ክርስቶስ ሁልጊዜ እኛን ነፃ ሊያወጣ ሊለውጥና ሊጠቀምብን ዝግጁ መሆኑን ነው። ሁላችንም እንደ ማርያም መግደላዊት የትንሣኤው ምስክሮች ልንሆን እንችላለን። በሕይወታችን ውስጥ በተግባር በፍቅርና በቃላችን ክርስቶስ ሕያው መሆኑን ማሳየት እንችላለን። ቀዩ እንቁላልም የክርስቶስ ፍቅርና የትንሣኤው ኃይል በሕይወታችን ውስጥ እንዴት ለውጥ እንደሚያመጣ ለእኛ የሚሰጠን የተስፋ ምልክት ይሁን። ውድ ተመልካቾቻችን ቅድስት ማርያም መግደላዊት የትንሣኤው ምስክር፣ የሐዋርያት ሁሉ ሐዋርያት፣ በእግዚአብሔር ዘንድ ታላቅ ክብርን ያገኘች ቅድስት እናት ናት። በረከቷ ከሁላችን ጋር ይሁን። በሚቀጥለው ፕሮግራማችን እስከምንገናኝ ድረስ በሰላም ቆዩ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።